በምስራቅ ጎጃምና በወለጋ የአገዛዙ ጦር በከባድ ሽንፈት ተበታተነ። በርካታ ወታደራዊ መሳሪያዎች በፋኖ ቁጥጥር ስር ዋሉ። አሁናዊውን የፋኖ እንቅስቃሴ ዝርዝር ዘገባ ይዘነዋል። የብልጽግና ጦር መሪዎች በአማራ ተወላጅ የሰራዊት ዝቅተኛ መሪዎች ላይ ነጻ እርምጃ መውሰዳቸው ተሰማ። ይህ በሰራዊቱ ውስጥ ከፍተኛ ቁጣ የቀሰቀሰው ድርጊት በአገዛዙ ቤት ሌላ ፍራቻን ደቅኗል። መረጃውን በዝርዝር ትሰሙታላቸው። በአገዛዙ ከፍተኛ እንግልት ውስጥ ያሉ የግፍ እስረኞች ከባድ ኢሰብአዊ ድርጊት እየተፈጸመባቸው መሆኑንና ፍርድ ቤቱ መብቶቻቸውን እየረገጠ መሆኑ ተገለጸ። በሌላ በኩል በግፍ እስር ላይ ያለው ጋዜጠኛ የቤተሰብ መርዶ ደርሶበታል። መረጃዎቹን በቅደም ተከተል ታዳምጧቸዋላችሁ። በሸዋሮቢት ከተማ በደረሰ ድንገተኛ የእሳት አደጋ በንብረት ላይ ከፍተኛ ውድመት ደረሰ። በተደጋጋሚ ጥቃት የሚፈጸምበት በዚህ ቀጠና የንብረት ውድመትና የሰው ሕይወት ላይ የሚደርሰው አደጋ ማስቆም አልተቻለም። ሌላኛው መረጃችን ነው። ዛሬ የሚጠናቀቀው የደቡብ አፍሪካ የስደተኞች ማስጠንቀቂያ ገደብ ሊያበቃ ጥቂት ሰዓታት ሲቀሩ በኢትዮጵያውያን ላይ ያለው ስጋትና እንግልት ጨምሯል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። በሽንፈት የተናወጠው የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ብር አዳማ የገቡት በውስጥ አባላት ላይ የነጻ እርምጃ መመሪያ ይዘው መሆኑ ተረጋገጠ። በደጋዳሞት ግንባር በቴዎድሮስ እዝ አርበኞች በደረሰበት ከፍተኛ ወታደራዊ ሽንፈት ሳቢያ አከርካሪው የተሰበረውና በትንትኑ የወጣውን ሰራዊት መልሶ ለማደራጀት በሚል የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ወደ ብር አዳማ አካባቢ መግባታቸው ተሰምቷል። ይሁን እንጂ የጀነራሉ ጉዞ የፈረሰውን የሰራዊት ስነ ልቦና ከመገንባት ይልቅ በገዛ አባላቱ ላይ ያነጣጠረ አዲስ የስጋትና የፍርሃት ማዕበል ይዞ መምጣቱ ታውቋል። ከስፍራው የሚወጡ መረጃዎች እንደሚያመለክቱት የብልጽግናው አገዛዝ ታማኝ አገልጋይ የሆኑት ጀነራል መሐመድ ተሰማ ወደ ስፍራው ያቀኑት ተጨማሪ ወታደራዊ መሪዎች በራሳቸው ተነሳሽነት ሳይሆን ከበላይ አዛዦቻቸው በተሰጣቸው ጥብቅና አስገዳጅ መመሪያ ነው። ሰሞኑን በደጋዳሞት ግንባር የገጠማቸውን ከባድ ወታደራዊ ኪሳራና ውርደት ተከትሎ የጦሩ የበላይ አመራሮች ከፋኖ የተሰነዘረውን ጥቃት መከላከል አልቻላችሁም በሚልም ከፍተኛ ወቀሳና ዛቻ በምስራቅ እዝ አመራሮች ላይ ሲያወርዱ ሰንብተዋል። ጀነራል መሐመድ ተሰማ የደረሰባቸውን አሳፋሪ ወታደራዊ ኪሳራ ለመሸፈንና ሽንፈቱን በሌሎች ላይ ለማሳበብም አዳማ ከመግባታቸው በፊት ከገቡ በኋላ በሰራዊት ውስጥ በሚገኙ የአማራ ተወላጆች ላይ ያነጣጠረ የነጻ እርምጃና ከሰራዊቱ የማጥራት ስራ መጀመራቸው ተረጋግጧል። በመሐንዲሶችና መስመራዊ አዋጊዎች ላይ ይህ ድርጊት መፈጸሙም ተመላክቷል። በውጊያ ስልት ቀርጸውና በግንባር መሪነት ከፍተኛ ሚና ያላቸው የአማራ ተወላጅ የሆኑ የሰራዊቱ መስመራዊ አዋጊዎችና የጦር ንድፍ መሐንዲሶችም ዋነኛ ኢላማ ሆነዋል። ከበላይ አለቆቻቸው በተሰጠው ቀጥተኛ ትዕዛዝ መሰረት እነዚህ መኮንኖች መረጃ አሳልፈው ሰጥተዋል ወይም በቂ መከላከል አላደረጉም በሚል ሰንካላ ምክንያት ያለምንም ቅድመ ሁኔታ ነጻ እርምጃ እንዲወሰድባቸው ተደርጓል። ይህ እርምጃ ሰራዊቱ በውስጡ ያለውን ታማኝነት ሙሉ በሙሉ እንዲያጣ አድርጎታል። ታዛቢዎችና ወታደራዊ ተንታኞች እንደሚሉት የጀነራል መሐመድ ተሰማ ወደ ብር አዳማ መጓዝ የጦሩን ጥንካሬ ሳይሆን ፍጹም መዳከምንና መበጥበጥን የሚያሳይ ነው። የገዛ ሰራዊቱን በጥርጣሬ አይን የሚያይና የጦር መሐንዲሶቹን የሚረሽን አዛዥ ግንባር ላይ ካጋጠመው የፋኖ ጥቃት በላይ ለራሱ ትልቅ ስጋት ነው ይላሉ የቅርብ ታዛቢዎችም። ሰራዊቱ በደጋዳሞት ግንባር የደረሰበትን የሰው ኃይልና የቁስ ኪሳራ የስነ ልቦና ጥገና ለመካስ መሞከር የማይድን ቁስልን በጨርቅ የመጠቅለል ያህል ተቆጥሯል። በአሁኑ ወቅት በብር አዳማና በአካባቢው የሚገኘው የምስራቅ እዝ ቀሪ ኃይልም በፋኖ አባላት ድንገተኛ ጥቃት መከበብ ብቻ ሳይሆን በውስጡ በተፈጠረው የብሔር ማንነት ላይ ያነጣጠረ ጥቃት መከፋፈል ሳቢያ ከፍተኛ የመበተን አደጋ ተጋርጦበታል። ይህ በእንዲህ እንዳለ በአሁኑ ወቅት በኢትዮጵያ ምድር እየተካሄደ ያለው ወታደራዊ ግጭት የኃይል ሚዛኑን እየቀየረ መምጣቱን ተከትሎም የብልጽግና ፓርቲ ከፍተኛ ወታደራዊ መሪዎች በጦር ሜዳ እየደረሰባቸው ያለውን ተከታታይ ሽንፈት በፕሮፓጋንዳ ለመሸፈን ከፍተኛ ጥረት እያደረጉ ነው። መሐመድ ተሰማ በብር አዳማ ስልጠና ማዕከል በመገኘትና ያደረጉት ንግግር በሜዳው ላይ ካለው ተጨባጭ እውነታ ጋር ፍጹም የተጣረሰና የስርዓቱን የነፍስ ውጪ ነፍስ ግቢ ስነ ልቦናዊ ቀውስ የሚያሳይ ነው ሲሉ የቅርብ ታዛቢዎችና የፋኖ ወታደራዊ እዝ መግለጫዎች አመልክተዋል። በታሪክ ማህደር ውስጥ በማታለልና በፕሮፓጋንዳ የቆሙ ስርዓቶች በሙሉ የመውደቃቸው ሀቅ አይቀሬ መሆኑን የሚያነሱት የፖለቲካ ተንታኞችም የኮሎኔል አብይ አህመድን እውነታን በልብ ወለድ የመተካት ስልት የጦር ጀነራሎቻቸውን ጭምር እንደወረሱት ይናገራሉ። በብር አዳማ የተካሄደው የጀነራል መሐመድ ተሰማ ስብስብ በጦር ሜዳ እየደረሰ ያለውን ውርደት ለመሸፈን የተደረገ የባዶ ጩኸት ዲስኩርና ሳይኮሎጂያዊ መከላከያ ተደርጎ ተወስዷል። ይሁን እንጂ ይህ በሜካፕ የተለሰ
የተወሰነ ጀግንነት በፋኖ ጥይት ፊት መቅለጡ እንዳልቀረ ምንጮች ይጠቁማሉ። ታሪክ የሚዘግበው በብር አዳማ የሚደረጉ ንግግሮችን ሳይሆን በጦር ሜዳ ላይ እየፈሰሰ ያለውን የስርዓቱን መቃብር የቆፈረ የሽንፈት ደም መሆኑን ጠቁመዋል። በተለይም በአፋብን ወለጋ ቢዛሞ ግንባር የአኒሻ ሰይድ እዝ የደረሰበት ከፍተኛ ውርደት እና በጊዳ አያናዲቾ ተራራዎች ላይ የደረሰ ወታደራዊ ክስረት፣ በደጋ ዳሞት ግንባር የአፋብን ቴዎድሮስ እዝ ያጋጠመው ፍጹም ሽንፈት የዚሁ ማሳያ ናቸው። የብልጽግና ሰራዊት ድልን በቴሌቪዥን መስኮት ቢሰብክም በወለጋ ቢዛሞ ምድር የጀነራል አስናቀ እብሪት እንዲሁም በደጋ ዳሞት የረገፈው የኮሎኔል አበራ ትዕቢት ለተቀራው የብልጽግና ስርዓት ትልቅ ማስጠንቀቂያ ሆኗል። ጀነራል መሐመድ ተሰማም የዚሁ የቀደሙት ጓዶቹ ጣፈንታ ስጋት ላይ እንደጣላቸው ይነገራል። ፋኖ በእውነት የታጠቀ በህዝብ ትከሻ የተደገፈ በመሆኑ ዘር አጥፊዎችን ወደ መቃብር እየላከ ይገኛል ሲሉም ታዛቢዎች አስረድተዋል። የፋኖ ጀግንነት በአድዋ ጦርነት ጣሊያንን ድል ካደረጉት አባቶች የተወረሰ የነጻነት መንፈስ እንደሆነ የሚገልጹት መረጃዎችም የአማራን ህዝብ በዘሩ ምክንያት ለይቶ እያጠቃ ያለው ሰራዊት የጥይት ድምፅ ሲሰማ የለበሰው ማዕረግ ሸክም እየሆነበት መምጣቱን ጠቁመዋል። እንደ ሶማው ነብር ደጃዝማች በላይ ዘለቀ ለሀገሬና ለክብሬ አልሸነፍም ብሎ በጠላት ላይ መብረቅ ሆኖ የመውረድ ጥበብ ዛሬም በፋኖ ደም ውስጥ እንደሚፈስ ተጠቅሷል። ፋኖ ማለት ተራ ተዋጊ ሳይሆን ታሪካዊ አደራን የተሸከመ የፍትህ ናፋቂና የህዝብ ክብር ዘበኛ በመሆኑም ብልጽግና በገንዘብና በስልጣን ጥመኞች የገነባውን ሰራዊት ይህንን ጽኑ መንፈስ ሊያሸንፈው አይችልም። የብልጽግና ጀነራሎች ዲስኩርን እንደ መከላከያ ቢጠቀሙበትም ዲስኩር ጥይት የማይመልስና ውሸትም ታሪክን የማይቀይር በመሆኑም በሜዳው ላይ ያለው እውነታ የስርዓቱ የመጨረሻው ምዕራፍ እያፋጠነው እንደሚገኝ ከየግንባሩ የሚወጡ መረጃዎች በስፋት ያመለክታሉ። ይህም ሆኖ ተጠናክሮ በቀጠለው ስቦ ማስከዳት የአገዛዙ ሰራዊት አባላት ከነሙሉ ትጥቃቸው ፋኖን እየተቀላቀሉ ናቸው። በአፋብን ምኒልክ እዝ 303ኛ አሳምነው ኮርን ብዛት ያላቸው የአገዛዙ ብልጽግና ሰራዊት አባላት ሙሉ ትጥቃቸውን ይዘው ተቀላቅለዋል። መነሻቸውን በሰሜን ወሎ አስተዳደር ዞን ላስታ ወረዳ ብልባላ ከተማ 204ኛ ኮር በኮሎኔል አባቡ የሚመራው 38ኛ ክፍለ ጦር ቃኞችም ምቹ ቦታንና ጊዜን ይጠብቁ የነበሩት የአማራን ህዝብ ግፍ ቆሞ ማየትና ተባባሪ መሆን የሰለቻቸው ለስለላ በተላኩበት እርስ በእርስ በመተማመንና ቆራጥ ውሳኔን በመወሰን ሰኔ 22 ቀን 2018 ዓ.ም ፋኖን ተቀላቅለዋል። በሌላ አቅጣጫ ከ38ኛ ክፍለ ጦር ሁለተኛ ሬጅመንት 100 መሪና አንድ ብሬን ተኳሽ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። አባላቱም አንድ ጥቁር ስናይፐር፣ 7 ጥቁር ክላሽ፣ 4 የደረትና የወገብ ትጥቅ፣ 549 የክላሽ ተተኳሽ፣ 6 የእጅ ቦምብ በኮሩ ስር ለሚገኙ 19ኛና 30ኛ ክፍለ ጦር ፋኖች አበርክተዋል። በምስራቅ ጎጃምና በወለጋ የአገዛዙ ጦር በከባድ ሽንፈት ተበታተነ። በርካታ ወታደራዊ መሳሪያዎች በፋኖ ቁጥጥር ስር ውለዋል። በምስራቅ ጎጃም ዞን ሞጣና በሆሮ ጉዱሩ ወለጋ አሙሮ ወረዳ የአገዛዙ የጦር ሰራዊት ከባድ ወታደራዊ ሽንፈት ገጥሞት መበታተኑንና መሸሹ ተሰምቷል። በትላንትናው ዕለት ተጀምሮ ዛሬ ሰኔ 23 ቀን 2018 ዓ.ም በቀጠለው በዚሁ ከፍተኛ ፍልሚያም የፋኖ ኃይሎች ስልታዊና የተቀናጀ ጥቃት በመሰንዘር ወታደራዊ ካምፖችንና ከተማዎችን ሙሉ በሙሉ በቁጥጥራቸው ስራ አድርገዋል። በምስራቅ ጎጃም ዞን በሞጣ ቻይና ካምፕ አካባቢ በተደረገው መጠነ ሰፊ ውጊያ የፋኖ ኃይሎች የአገዛዙን ጦር በበላይነት በመምታት ደምሳሽ ድል ተቀዳጅተዋል። በመሸሸግ ላይ የነበረው የአገዛዙ ጦር የፋኖን ክንድ መቋቋም አቅቶት ካምፑን ጥሎ ለመፈርጠጥ በመገደዱም ከፍተኛ ቁጥር ያለው የቡድንና የነፍስ ወከፍ መሳሪያ በቁጥጥር ስር ውሏል። እስካሁን በደረሰን ይፋዊ መረጃ መሰረት ከካምፑ ተማርከው ወደ ፋኖ የትጥቅ ግምጃ ቤት የገቡት መሳሪያዎችና ትጥቆች ዲሽቃ፣ በከባድ የቡድን መሳሪያ ብሬን፣ መካከለኛ የቡድን መሳሪያ፣ የስናይፐር ጠመንጃዎች፣ ለሩቅ ርቀት ኢላማ የሚያገለግሉም በርካታ ቁጥር ያላቸው የክላሽንኮቭ ወይም AK47 ጠመንጃዎች፣ ከፍተኛ መጠን ያለው የቡድንና የነፍስ ወከፍ መሳሪያ ጥይቶችና ወታደራዊ ትጥቆች ተማርከዋል። ይህ ኦፕሬሽን በአካባቢው ያለውን የወታደራዊ ኃይል ሚዛን ሙሉ በሙሉ የቀየረ ሲሆንም የፋኖ ኃይሎች በአሁኑ ወቅት አካባቢውን ይበልጥ እያረጋጉትና ቁጥጥራቸውን እያጠናከሩ ይገኛሉ። በሌላ በኩል በሆሮ ጉድሩ ወለጋ ዞን አሙር ወረዳ በምትገኘው አጋምሳ ከተማ ከፍተኛ ተኩስ እየተሰማ መሆኑ ተገልጿል። የአገዛዙ የጦር ሰራዊትና ሚሊሻ የፋኖን የተጠናከረ ጥቃት መቋቋም ባለመቻላቸው መከላከያ መስመራቸው ፈርሷል ሲሉ ምንጮች ገልጸዋል። የአገዛዙ ሚሊሻ ሙሉ በሙሉ ተበታትኖ የጠፋ ሲሆን የጸጥታ ኃይሉም ከተማዋን ለፋኖ ኃይሎች አስረክቦ ለመሸሽ ተገዷል። ይህ በእንዲህ እንዳለ ከሰኔ 23 ቀን 2018 ዓ.ም ጀምሮ መንገድ ይዘጋል በሚል ማህበረሰብ ውስጥ ስጋት ለመፍጠር እየተናፈሰ ያለው ወሬ ፍጹም ከእውነት የራቀ መሆኑ
መሆኑ ተረጋግጧል። ይህ የሐሰት ወሬ አገዛዙ ጦር በየግንባሩ እየገጠመው ካለው መበታተንና መሸሽ ጋር ተያይዞም በብልጽግናው መዋቅር ውስጥ ከፈጠረው ከፍተኛ መደናገጥ የመነጨ መሆኑ ታውቋል። በየትኛውም አቅጣጫ የተጣለ የተሽከርካሪ እንቅስቃሴ እቀባ እንደሌለና የትራንስፖርት እንቅስቃሴው መደበኛ መሆኑን ለማረጋገጥ ተችሏል። የአገዛዙ የፖለቲካ ጭቆና መገለጫ ሲያነጋግር ጠቅላይ ፍርድ ቤቱ በእነ ያሬድ ዋሌ መዝገብ ላይ የዋስትና መብት አረጋገጠ። የአማራ ማንነታቸውን እንደ ወንጀል በመቁጠር በሽብርተኝነት የተከሰሱ የፖለቲካና የህሊና እስረኞችም ህገ መንግስታዊ የዋስትና መብታቸው በግፍ መከልከሉ ታወቀ። ሰኔ 22 ቀን 2018 ዓ.ም በፌዴራል ጠቅላይ ፍርድ ቤት አንደኛ ሰሚ ችሎት የቀረቡት እነኚህ ተከሳሾችም የስር ፍርድ ቤት የጣለባቸውን የዋስትና እገዳ በመቃወም ያቀረቡት የይግባኝ አቤቱታ ውድቅ ተደርጎባቸዋል። በእነ ያሬድ ወይም ሰለሞን ዋሌ አስረስ መዝገብ ስር የሚገኙት ያሬድ ወይም ሰለሞን ዋሌ አስረስ፣ ይፍቱ ስራ አዳሙ፣ ጋዜጠኛና መምህር ደስታው አለባቸው ሲሆኑም እነኚህ ወገኖች ከ3 ወር በላይ በሜክሲኮ ወንጀል ምርመራ ቢሮ በገፍ ታፍነው ከቆዩ በኋላ ባለፈው ሚያዝያ 30 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ወንጀል ችሎት ቀርበው የዋስትና ክርክር አድርገው ነበር። ሁለተኛና ሶስተኛ ተከሳሾች በተከሰሱበት የጸረ ሽብር አንቀጽ በህግ ፊት የዋስትና መብትን የሚያስከለክል ቢሆንም የአገዛዙ አቃቤ ህግ ግን የተለመደውን የፖለቲካ ውንጀላ በማቅረብ መብታቸውን ሲሞግት ቆይቷል። አቃቤ ህግ ተከሳሾች በዋስ ሊፈቱ አይገባም ለማለት ያቀረባቸው ምክንያቶች የአገዛዙን ስጋትና የክሱን የፖለቲካ ዓላማ ፍንትው አድርገው የሚያሳዩ ነበሩ። ተከሳሾች በዋስትና ቢለቀቁ ቀጠሯቸውን አክብረው አይገኙም፣ በዋስትና ቢለቀቁ ጫካ ገብተው ፋኖን ይቀላቀላሉ በሚሉ አስገራሚና የተራቆቱ መከራከሪያዎችን አቅርበዋል። ባለፈው ግንቦት 4 ቀን 2018 ዓ.ም የስር ፍርድ ቤቱ የአቃቤ ግን የፈጠራ ክስ ሙሉ በሙሉ በመቀበል ፍትህን አጉድሏል። ተከሳሾች ያቀረቡት የጤና እክልና የቤተሰብ አስተዳዳሪነት ሁኔታን ወደ ጎን በመተው ይህ ችግር እያለባቸው በክስ የተጠቀሰውን ድርጊት ስለፈጸሙ አሁን እንደ ምክንያት ሊቀርብ አይገባም፣ ቢፈቱም በድጋሜ የመንግስትን ስም በማህበራዊ ሚዲያ ያጠፋሉ በሚል የሰብአዊና የህግ ሚዛኑን የሳተ ፍርደ ገምድል ብይን ሰጥቶ ነበር። ይህንን ተከትሎ በቂሊንጦ ማረሚያ ቤት በግፍ እየማቀቁ የሚገኙ እስረኞቹ ሰኔ 7 ቀን 2018 ዓ.ም ለፌዴራል ጠቅላይ ፍርድ ቤት አንደኛ ሰሚ ችሎት በጽሁፍና በቃል የይግባኝ አቤቱታቸውን ቢያቀርቡም ፍትህ ሊያገኙ አልቻሉም። የፌዴራል ጠቅላይ ፍርድ ቤት አንደኛ ሰሚ ችሎት በሁለቱ ወገኖች መካከል የተደረገውን ክርክር መርምሮ ብይን ለመስጠት በተደጋጋሚ ቀጠሮችን ሲያራዝም ከቆየ በኋላ ለትናንት ሰኔ 22 ቀን 2018 ዓ.ም በሰጠው ቀጠሮ የስር ፍርድ ቤቱን አድሏዊ ውሳኔ አጽንቷል። ችሎቱ የተከሳሾችን ህገ መንግስታዊና ሰብአዊ መብት በመንፈግ ጉዳያቸውን በማረሚያ ቤት ወይም በእስር ላይ ሆነው እንዲከታተሉ በመወሰን የአገዛዙን የጭቆና በትረ ስልጣን የሚያጠናክር ፍርድ አስተላልፏል። ይህ ውሳኔ አገዛዙ የፍትህ ተቋማትን ተቃዋሚዎችንና የህሊና እስረኞችን ማጥቂያና ማሳደጃ መሳሪያ አድርጎ እየተጠቀመባቸው መሆኑን በተደጋጋሚ ያረጋገጠ ሌላኛው ማሳያ ሆኗል። በማረሚያ ቤት የሚገኘው ጋዜጠኛ ዳዊት በጋሻው ወላጅ አባት በሞት ተለዩ። በተመሳሳይ በዚሁ በግፍ እስር ላይ የሚገኘው ጋዜጠኛ ጎበዜ ሲሳይ አባት ከወራት በፊት ማረፋቸውና ለጋዜጠኛው በዚሁ በግፍ እስር ቤት የሞት መርዶ መስማቱ ይታወሳል። በሽብር ወንጀል ክስ ተመስርቶባቸው በማረሚያ ቤት የሚገኙት ጋዜጠኞች ዳዊት በጋሻውና ጎበዜ ሲሳይ ወላጅ አባቶቻቸው በሞት መለየታቸው አሳዛኝ ሆኗል። ጋዜጠኞቹ በእስር ላይ በቆዩባቸው ወራት ውስጥ ወላጆቻቸውን ማጣታቸውን በቤተሰቦቻቸውና በሙያ አጋሮቻቸው ዘንድ ከፍተኛ ሐዘንን ፈጥሯል። የጋዜጠኛ ዳዊት በጋሻው አባት አቶ በጋሻው ጥላሁን ልጃቸውን ለመጠየቅ ከሸዋ አካባቢ ወደ አዲስ አበባ ቂሊንጦ ማረሚያ ቤት በተደጋጋሚ ሲመላለሱ እንደነበር የቅርብ መረጃዎች ያመለክታሉ። በዕድሜ መግፋትና በተለያዩ እንግልቶች ውስጥ ሆነው የልጃቸውን መፈታት በጉጉት ሲጠብቁ የቆዩት አቶ በጋሻው በድንገት ባደረባቸው ህመም ምክንያት ሰኔ 19 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የሟች ስርዓተ ቀብር በማግስቱ ሰኔ 20 ቀን 2018 ዓ.ም እሁድ ዕለት ወዳጅ ዘመዶቻቸው በተገኙበት ተፈጽሟል። ጋዜጠኛ ዳዊት በጋሻው በአሁኑ ወቅት በማረሚያ ቤት ውስጥ ሆኖ የአባቱን መርዶ ለመስማት መገደዱ የተገለጸ ሲሆን ክስተቱ በጋዜጠኛው ላይ ድርብ ሐዘንና የስነ ልቦና ጫና መፍጠሩ የግድ ሆኗል። ጋዜጠኛ ዳዊት የአማራ ህዝብ ድምጽ በመሆንና አገዛዙን በጽሑፎቹ በመተቸት በተደጋጋሚ በእስር ላይ መቆየቱ ይታወሳል። ከተመሳሳይ መዝገብ ጋር በተያያዘ በቁጥጥር ስር ውሎ የሽብር ክስ የተመሰረተበት ጋዜጠኛ ጎበዜ ሲሳይ በተመሳሳይ መልኩ ወላጅ አባቱ አቶ ሲሳይ ዘገየ
ተስፋየን ከወራት በፊት በሞት ማጣቱ ይታወሳል። መረጃዎች እንደሚያመለክቱት ጋዜጠኛ ጎበዜ በእስር ላይ እያለ የአባቱን የሞት ዜና ከሰማ በኋላ ከፍተኛ የስነ ልቦና ስብራት የደረሰበት ሲሆንም ከሐዘኑ መጽናት የተነሳ ላለፉት ወራት የተለያዩ የጤና እክሎች ተዳርጎ ቆይቷል። አገዛዙ በተለያዩ ክልሎች በተለይም በአማራ ክልል የከፈተው ወታደራዊ ወረራና የድሮን ጥቃቶችን ጨምሮ የሰብአዊ መብት ጥሰቶችን በመዘገባቸው ሳቢያ ለእስር የተዳረጉትን እነዚህን ጋዜጠኞች ከእስራቸው በተጨማሪ የቤተሰብ መሪዎቻቸውን በማጣታቸው በኢትዮጵያ የሚገኙ የሰብአዊ መብት ተሟጋቾችን ትኩረት ስቧል። የሰብአዊ መብት ተሟጋቾች ድርጅቶች እስረኞቹ በሐዘንና በህመም ወቅት ተገቢውን የሕክምናና የስነ ልቦና ድጋፍ የማግኘት መብታቸው እንዲከበር በተደጋጋሚ በመጠየቅ ላይ ናቸው። በፍራቻና በውሸት ፕሮፓጋንዳ ብቻ የሚጓዘው አገዛዙ የፕሬስ ነጻነቱን ዜሮ በማድረግ እንዲህ ያሉ እንቁ ጋዜጠኞቻችንን በማሰር ከበደል በላይ በደል እየፈጸመባቸው ይገኛል። በሸዋሮቢት ከተማ በደረሰ ድንገተኛ የእሳት አደጋ በንብረት ላይ ከፍተኛ ውድመት ደረሰ። በሰሜን ሸዋ ዞን በሸዋሮቢት ከተማ 02 ቀበሌ ትናንት ሌሊት በደረሰ ድንገተኛ የእሳት አደጋ በመኖሪያ ቤቶችና በንብረት ላይ ከፍተኛ ውድመት መድረሱን የከተማው አስተዳደር አስታወቀ። በአደጋው ሳቢያ በሰው ሕይወትና በአካል ላይ የደረሰ ጉዳት ባይኖርም በንብረት ላይ ግን ከፍተኛ መውደም መከተሉ ተገልጿል። የእሳቱ መንስኤ እስካሁን በግልጽ ያልታወቀ ሲሆን በአሁኑ ወቅት በፖሊስና በአገዛዙ የጸጥታ አካላት እየተጣራ እንደሚገኝ ታውቋል። አደጋው ከተቀሰቀሰ በት ጊዜ ጀምሮ እሳቱ ወደ ሌሎች አካባቢዎች እንዳይስፋፋና የከፋ ጉዳት እንዳያደርስ የከተማው ነዋሪዎች ከፍተኛ ርብርብ አድርገዋል። ይህ በሸዋሮቢት ከተማ የደረሰው ድንገተኛ የእሳት አደጋ ቀጠናው በተደጋጋሚ የሚያስተናግዳቸውን የበርካታ ዜጎችን መኖሪያ ቤት ያጠፉ መሰል ክስተቶችን በድጋሜ ያስታወሰ ሆኗል። በተለይም በሸዋሮቢትና በአጎራባቿ አጣይ ከተማ እንዲሁም በአካባቢው ባሉ ቀበሌዎች ባለፉት ዓመታት በተለያዩ ሰው ሰራሽና ተፈጥሯዊ ምክንያቶችም በተለይም በኦነግ ሸኔ ጥቃቶች የዜጎች መኖሪያ ቤቶችና ንብረቶች በከፍተኛ ሁኔታ መውደማቸውን ይታወሳል። የዚህ ቀጠና ነዋሪዎች ከዚህ ቀደም በአገዛዙ የሚዘወሩ የኦነግ ሸኔ ኃይሎች ጥቃት መጠነ ሰፊ የቤትና የንብረት መቃጠል ሰለባ ሆነው የቆዩ በመሆኑም አሁን ላይ የሚከሰቱ ድንገተኛ የእሳት አደጋዎች በህዝቡ ስነ ልቦናና በከተማዎቹ የኢኮኖሚ ማገገም ላይ ተጨማሪ ጫና እየፈጠሩ ይገኛሉ። በአካባቢው በተደጋጋሚ የሚስተዋለውን የቤቶችና የንብረት መውደም ዘላቂ በሆነ መልኩም ለመግታት የአደጋ መከላከል አቅምን ማሳደግ፣ በከተማዎቹ የሚገኙ የድንገተኛ አደጋ መከላከልና የእሳት አደጋ መከላከያ ክፍሎች በሰው ኃይልና በባለሙያ ማደራጀት ቢጠየቅም ይህ በብልጽግናው መዋቅር ውስጥ የሚቻል ሳይሆን ቆይቷል። በደቡብ አፍሪካ የስደተኞች ማስጠንቀቂያ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት በኢትዮጵያውያን ላይ ያለው ስጋትና እንግልት ጨምሯል። በደቡብ አፍሪካ ማርች ኤንድ ማርች በተሰኘው የሀገሬው ስደተኞች ጠል ቡድን የተሰጠውና ማንኛውም ስደተኛ እስከ ሰኔ 30 ቀን 2026 ዓ.ም ድረስ ሀገሪቱን ለቆ መውጣት አለበት የሚለው ይፋዊ የጊዜ ገደብ ዛሬ ሰኔ 30 የሚያበቃ በመሆኑም በሀገሪቱ በሚኖሩ ኢትዮጵያውያን ላይ ከፍተኛ የደህንነት ስጋትና ፍርሃት መንገሱ ተመላክቷል። የቀጠሮ ቀን ከመድረሱ አንድ ቀን አስቀድሞ ትላንት በተለያዩ የደቡብ አፍሪካ አካባቢዎች መጠነ ሰፊ የተቃውሞ ሰልፎች የተካሄዱ ሲሆንም በአካባቢው የሚገኙ ወገኖቻችን የመጪውን ጊዜ ሁኔታ አሳሳቢ እንደሆነባቸው እየገለጹ ይገኛሉ። በፕሪቶሪያ ከተማ አቅራቢያ የሚኖሩ 3 ኢትዮጵያውያን ስደተኞች በሰጡት ቃል ላለፉት ጥቂት ቀናት ከቤት መውጣት አቁመው መቆየታቸውን ገልጸዋል። ዛሬ በጣም ፈርተን ነበር፣ ነገር ግን እንደፈራ ነው የከፋ ነገር አልተከሰተም። የነገን ባናውቅም ዛሬን ደህና ውለላን በማለት መላው የኢትዮጵያ ሕዝብ በጸሎት እንዲያስባቸው ተማጽነዋል። የደቡብ አፍሪካ መንግስት የንግድ ተቋማት እንዳይዘጉ ማሳሰቢያ በመስጠት በተለያዩ አካባቢዎች የተጠናከረ የጸጥታ ኃይል ማሰማራቱን ቢገልጽም በተግባር ግን በርካታ ሱቆች ተዘግተው ውለዋል። በተለይም ከከተማ ወጣ ባሉ ገጠር መሰል አካባቢዎች ሱቆችና የንግድ ድርጅቶች ያሏቸው ኢትዮጵያውያንም ንብረታቸውን ጥለውና ዘግተው ወደ ከተማ በመሸሽ ከሌሎች ወገኖቻቸው ጋር ተጠግተው ለመኖር መገደዳቸው ታውቋል። ሁኔታው ይበልጥ ውስብስብ ያደረገው ደግሞ የደቡብ አፍሪካ ፖሊስ በየአካባቢው ባሉ መኖሪያ ቤቶች ላይ ያካሄደ ያለው አሰሳና እስራት ነው። በሀገሪቱ ህጋዊ የመኖሪያ ፍቃድ ያላቸው ማህበረሰቡን በተለያዩ መንገዶች የሚያስተባብሩ ኢትዮጵያውያን እንደገለጹትም ፖሊስ ስደተኞችን ከየቤታቸው እየፈለገ እያሰረ ሲሆን በዚህ ሳቢያ በርካታ ኢትዮጵያውያን ለእስር ተዳርገዋል። በሀገሪቱ ህጋዊ የመኖሪያ ፈቃድ ያላቸው አስተባባሪዎች ሁኔታው እየተባባሰ ከመሄዱ በፊትም አስቸኳይ የጋራ መረዳጃ መንገዶች ሊዘረጉ እንደሚገባ አሳስበዋል። የመኖሪያ ፈቃድ ያለን ሰዎች ከታሰሩት ኢትዮጵያውያን ወደ ዋና ማረሚያ ቤቶች ከመወሰዳቸው በፊት በየአካባቢው ባሉ የፖሊስ ጣቢያዎች በመገኘት የምንችልበትን የማስተባበር ስራ መስራት አለብን። ከምንም በላይ
ግን አሁን ባለንበት ሁኔታ በመካከላችን ያለው የመረጃ ልውውጥ እጅግ ፈጣንና ቀልጣፋ ሊሆን ይገባል ሲሉም ጥሪያቸውን አስተላልፈዋል። በደቡብ አፍሪካ የሚገኙ ስደተኞች ላይ የሚሰነዘረው የባዕዳን ጥላቻ ጥቃት በየጊዜው የሚያገረሽ ሲሆን የዛሬው ሰኔ 30 ቀን 2026 ቀጠሮ ምን ሊያስከትል እንደሚችል በከፍተኛ ስጋትና ጥንቃቄ እየተጠበቀ ይገኛል። የደቡብ አፍሪካ ከፍተኛ የፖሊስ አዛዥ ደግሞ ከግድያ ሙከራ ማምለጣቸውን መዘገባችንም አይዘነጋም። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋበዝን። ጤና ይስጥልን።